ጎንደር ሞታ ተቀበረች። የየኔታ ተስፋ ማርያም ጎንደር በእነ ብፁዕ አቡነ ዮሐንስና በእነ አባ ዮሴፍ ሞታ ተቀበረች። የየኔታ ተስፋ ማርያም አራት አይና ሊቁ የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉበት በርካታ ሊቃውንት ያፈሩት ታላቅ አባት የድጓ መምህር፣ የሐዲስ ኪዳን ትርጓሜ መምህር የተሳደዱባት እናት ዓለም ጎንደር ዛሬ ቀን ጥሏት አባት የሚሆናት አባታታ ሰውን የሚሆናት ሰዋታ በእነ ብፁዕ አቡነ ዮሐንስና በእነ አባ ዮሴፍ ያስተዳደር ዘመን ሞታ ተቀበረች። ያቺ የሃይማኖት በትር በሃይማኖት የለሽ ወጣጤዎች ክብሯ እንዴት ተደፈረ? ያቺ የ44ቱ መጠሪያ የካህዲያን መደነሻ ለምን ሆነች? ያቺ የድጓ ጓዳ የትርጓሜ እልፍኝ የቅኔ አዳራሽ የአቋቋም ሰገነት ጎንደር እንዴት ተደፈረች? ጎንደር ሆይ ልዕልናሽ ለምን ወረደ? ክብርሽስ ለምን ዝቅ አለ? የከበረው ቅጥርሽ ለምን ተደፈረ? የተዘጋው በርሽ ለምን ተከፈተ? የሃይማኖት በትርሽ ለምን ተሰበረ? ጎንደር ሆይ ልጆችሽ እስከ ማተባቸው በካራቴ ፈውስ የወጠጤ መጫወቻ ሲሆኑ አንቺ እንደ ጠላቶችሽ በራስሽ እየሳቅሽ ለምን ዝም አልሽ? አንቺ በማተብሽ የተዘመልሽ በማይነቃነቅ እምነትሽ ቅኔ የተዘረፈልሽ ጎንደር ሱሪሽን ማን አወለቀው? አንቺ እመ ሊቃውንት ምነው ሊቃውንትሽ ይህንን መጠበቅ ተሳናቸው? አንቺ ጽርሐ ጳጳሳት ምነው ጳጳሳቶችሽ ማተብሽን ማሰር አቃታቸው? ጎንደር ሆይ የታላቅነትሽ ማማ የሃይማኖት ምሰሶ የእምነትሽ ተራራ የጽናትሽ ሕንፃ የተናደው ለምን ይሆን? አይ ዘመን ክፉም ደግም ነውና ደግነቱን ሳይሆን ክፉን አሳየን። ጎንደር ሆይ ንቂ በብልጽግና በዝናሽ ታያቸው ሳይሆን በ44ቱ ኩሪ። እግዚአብሔር ሆይ ዛሬ በፊት ቆመናል፣ አደባባይ ላይ ቆመናል። ከዚህ በኋላ ልማት በዚህ ምድር ላይ የተነገረው ማዕደኗ ሊወጣ በረከቷ ሊወጣ ትውልዱ ወደ ልማት ሊመለስ እናውጃለን። አየሩ ላይ እናውጃለን። አውጁ አውጁ። ከዚህ በኋላ ትውልዱ ወደ ልማት፣ ወጣቱ ወደ ልማት፣ ህዝቡ ወደ ልማት፣ ወደ ልማት፣ ወደ ልማት፣ ወደ ስራ፣ ወደ ስራ፣ ወደ ስራ። ማዕድኑ ይውጣ፣ ማዕድኑ ይውጣ፣ ማዕድኑ ይውጣ፣ ማዕድኑ ይውጣ። ልማት ይሁን፣ ልማት ይሁን፣ ልማት ይሁን፣ ልማት ይሁን። ሰው ሃይማኖቱን ማስፋፋት ይችላል። ከሌላው እምነት ጋር ልዩነት የአቅጣጫ ሳይሆን የትምህርት መሆኑ ግን መታወቅ አለበት። ስለዚህ የትምህርት አቅም የሌለው አቅጣጫዊና ማንነታዊ ፖለቲካ አድርጎ ቦታ ጠቅሶ ኢየሱስ እንደሌለ በማድረግ ፕሮፓጋንዳ ይሰራል። በዚህ ምክንያት ዓላማው ስጋዊ እንጂ መንፈሳዊ አለመሆኑን ያሳያል። ትምህርት ቢሆን ሰሜንን ለኢየሱስ በሚል መፈክር አጋንንት መውደቁ ፈውስ መገኘቱና ጌታን ስለመቀበል መናገር እንዴት ይቻላል? በመፈክር ነው ወይስ በትምህርት ጌታን መቀበል ያለው? ጴንጤዎች እባካችሁ ከአጉል ጀብደኝነት ውጡና በስርዓትና በመከባበር ተመላለሱ። እናንተን ያጠራችሁ ትምህርት ነው እንጂ ጀብደኝነት አይደለም። በትምህርት ተመዝናችሁ ከራሳችሁ ህብረት ከሉትራንና ከመካነ ኢየሱስ ሳይቀር ቅቡል ያልሆነ አገልግሎት እንዳላችሁ ተመስክሮባችኋል። እናም ትምህርታችሁን አስተካክሉ። ጅብ በማያውቀው ሀገር ሄዶ ቁርበት አንጥፉልኝ ይላል እንደሚባለው በማያውቁት ዘንድ መልክ አትስሩ። እኛ በትምህርት ጉዳይ አያገባንም። ይኸው በትምህርት ተከፋፍለን እየኖርን ለምደነዋል። ጉዳያችን ከአቅጣጫ ነው ከተባለ ሶማሌን ለኢየሱስ፣ አፋርን ለኢየሱስ፣ ጅቡቲንና ሱዳንን ለኢየሱስ፣ ሳውዲንና ዱባይን ለኢየሱስ፣ የመንና ሞሮኮን ለኢየሱስ ማለት ይበልጥ ትርጉም አይሰጥም ወይ? የክርስትና እምነት ያልተፈጸመላቸውን ትቶ በትምህርት የተለያዩ ክርስቲያኖች ላይ ማተኮር ዓላማው ምንድን ነው? ዓላማቸው ሰው ሕይወት የሚገኝበት ትምህርት ብሎ ቅዱስ ጳውሎስ ያለውን አግኝቶ እንዲድን ሳይሆን ዓላማቸው ሕይወት በሚገኝበት ትምህርት ባለበት ያሉትን ግን ግንዛቤ የሌላቸውን በማታለል ማስኮብለል ነው። ይህን ሕዝብ የመረጡበት መንገድ የሚጠብቃቸው ግብረ መልስ ስለማይከብድ ነው። ሙስሊም ወይም ሌላ ሀገር ቢሄዱ መጎሳቆልና እርምጃውን ይፈሩታል። ስለዚህ ዓላማቸው በትምህርት መያዝ ሳይሆን አሁን ልዩነታችን ውበታችን ብለው በተለያየ ትምህርት እንደሚኖሩትና በትምህርት ሕይወት እንዳጡት ሰው ሕይወቱ ጠፍቶ የእነሱ የምድር ሕይወት ኪሳቸው እንዲሞላ ነው የሚፈልጉት። ሰው ዓለሙን ቢያተርፍ ነፍሱን ቢያጣ ምንም አይጠቅመውም ተብሎ እንደተጻፈ ነፍሳችሁን አትርፉ። ሌሎቻችሁም ኢየሱስ ማለት ብቻ የእውነተኛ ማረጋገጫ ስላልሆነ የሚሰብካችሁን የኢየሱስን ትምህርት አምጣ ብላችሁ በትምህርት ብልጫ ሕይወታችሁን አስተካክሉ እንጂ ትምህርት በሌለው በሚያባብል ቃልና ደካማ ጎን በሆነው ፈውስ አትታለሉ።
ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ እግር በድንጋይ እንዳይመታ በፈተና ውስጥ እንድትበረታ መቅሰፍት ከቤትህ እንዲከለከል ይጠብቅሃል ሌሊትና ቀን ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ ስሙን ያወቀ ሕይወት መሆኑን ይመላለሳል ከእህል ወደ ላይ ረጅም ዕድሜ ይቀረዋል እርሱ ብርሃን ይሆናል የጸጋ ልብሱ ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ